ሀገራችን ሰበር መረጃ አያጣትም። በሴቶች እግር ኳስ ላይ ግብረ ሰዶማውያን ሌዝቢያን ተበራክተዋል ተባለ። ግብረ ሰዶማውያን የእኩልነት መብት አላቸው። ሁሉም ሰው የፈለገውን መርጦ ጋብቻ የመመስረት መብት እንዳለ አምነን ማለት ያው የራሳችን ታሪክ ነበር እና ከዛ ጋር የተገናኘ ነው። አስቸኳይ የተባለ የጥንቃቄ መልእክትና እንዲሁም ደግሞ የአዲሱ የበሽታ መንስኤ በይፋ ታውቋል። ልንገራችሁ የበሽታ ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልን? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። ሰሞኑን ኢትዮጵያ ውስጥ እጅግ በጣም አስነዋሪ ይህ ድርጊት ኢትዮጵያ ውስጥ ነው ወይ እየተፈጠረው የሚያስብል ነገሮች እየተነገሩ ነበር። እርሱ ምንድነው? የኢትዮጵያ የሴቶች ብሔራዊ ቡድን ላይ እጅግ በጣም ደስ የማይሉ ነገሮች እየተሰሙ ነበር። አንዳንድ መረጃዎችን ሰምተን ሀገራችን ሰበር መረጃ አያጣትም። በሴቶች እግር ኳስ ላይ ግብረ ሰዶማውያን ሌዝቢያን ተበራክተዋል ተባለ። ወላጆች ልጆቻችሁን ጠብቁ። በአሁን ሰዓት የሸተተ የገማ ማህበረሰብ እየበዛ ይገኛል። እኔ በጣም የምጠላው ነገር ግብረ ሰዶማውያን በጣም ወላጆች ልጆቻችሁን ጠብቁ። ቤተሰቦች እንደሰማችሁት ነው። ግብረ ሰዶማውያንን መቃወም አለብን። እጅግ በጣም ነው የሚገርመው። ስፖርታዊ ጨዋነት እንዲሁ ደግሞ እጅግ በጣም ደስ የሚል ስነ ምግባር ይንጸባረቅበታል ተብሎ የሚታሰቡ ቦታዎች ላይ እንደዚህ አይነት ነገር ይገባል ማለት እጅግ በጣም ነው የሚያስገርመው። ታዲያ ቤተሰቦች ይህንን ጉርስ ሰሞኑን ስሰሙ ምን አይነት ስሜት ተሰማችሁ? ሀሳባችሁን ኮሜንት ላይ ታስቀምጡልኛላችሁ። እናንተ መስኪ ደግሞ በዚህ ዙሪያ ላይ አንዳንድ ቪዲዮችን አይተን ነው የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው በከፍተኛ መደባበቅ እንደሰማችሁት ነው። ታላላቅ የሆኑ ሚዲያዎች ስፖርት ጋዜጠኞች እየዘገቡት ነው። ፈርተውት ነው እንጂ በኢትዮጵያ ቴሌቪዥን ቢነገር ባነሰው። እኔ እነን ትግል የጀመርኩት የአዲስ አበባ የክለብ ጋርዶች በብዛት ያውቃሉ። 2005 የክለብ ስራ በአውንሰርነት ስቀላቀል ባገኘኋቸው ቦታ ተመጣጣኝ እርምጃ ወስድባቸው ነበር። ብቻዬን አይከሱም። የሆኑትን ሆነው ሩጠው ወደ ቤት ነው የሚሄዱ ፊታቸውን ከልለው። ሽንት ቤት ተዘግቶ ሲቆይ እጠራጠራለሁ። ሲሄድ ሴት ለሴት የማይሆን ነገር እያደረጉ ነው። እዛኛውም ሽንት ቤት ሲቆዩ እጠራጠራለሁ። ወንድና እያደረጉ ነው። የሚሆኑትን እየሆኑ እየተሯሯጡ ነው የሚሄዱ። ያስኳቸውን ይዤ በጀርባው ወስጄ ሚስጥር አስወጣቸው ነበር። በቴሌግራም ግሩፕ አለን፣ በዋትስአፕ ግሩፕ አለን፣ በኢንስታግራም ግሩፕ አለን፣ ምልክት አለን። ክለብ ስንወጣ እጃችን ላይ የምታብረቀርቅ ነገር እዚህ በፊት ተናግሬዋለሁ። ዲም ላይት የምትመስል ነገር እናደርጋለን ወይ በቲሸርት ወንዶችስ ስላቸው ሴቶችን ነው የምጠይቃቸው። ወንዶችስ ያለ ካልስ ጫማ ያደርጋሉ። እግራቸውን ቁርጭምጭሚታቸውን የሚያሳይ የሚያማምሩ ቆዳ ጫማዎች ያደርጋሉ። ያ ምልክታችን ነው። እምንወጣ አዲስ ግሩፕ አባል አጠጥተን ጋብዘን ይዘን ለመሄድ ነው። ዛሬ ጊዜ በሚዲያ ወጡ ስፖርት ጋዜጠኞች እያወገዙት ያለው ነገር ሌት ሆኗል። በዚህ ውስጥ እነማን እንዳሉበት ብነግራችሁ ትደነግጣላችሁ። አርቲስቶች፣ የሜካፒስት ባለሙያዎች ከአንድ እስከ 5 በሚባል ደረጃ በሀብት ማማ ላይ ያሉ የኢትዮጵያ የባለ ሀብት ልጆች አሉበት። በአይኔ ያየሁትን ነው የምነግራችሁ። በአይኔ ያየሁትን እኔ በዚህ አይደለም በዚህ ገዘገዛለሁ። ለባህልና ለእምነቴ ይሄንን ያውቃሉ። አንዷን ይዤ በጣም ስርዓት ብዬ በጣም ሃይ ሌቭል ድሮም ዘንድሮም ሃይ ሌቭል አባቷ ያለ አስፈላጊ ከሆነ የማይመለሱ ከሆነ ተከታትለናቸውንም ትውልዱን ልጆቻችን ሊያጠፉ የማያቆሙ ከሆነ በፎቶግራፍና በስም እንለጥፋቸዋለን። የሚመጣ ነገር የለም። በአይናችን ስላየናቸው በዚህ ምግባር የገባችሁ የተሳተፋችሁ ትውልዱን እየገደላችሁ ያላችሁ ክለብ እየወጣችሁ ራሷን ማስተዳደር ልጇን ማስተማር እናቷን ለሕክምና መድኃኒት መግዣ ፈልጋ በቢዝነስ ስራ የተሰማራች ሴት ወንድ ልጅ ባለው ወቅታዊ ሁኔታ ሴቶችን ገዝቶ ይዞ ማደር ምናምን ስለማይችል ኢኮኖሚው ስለተመታ ኢንዳይሬክትም ሆነ ዳይሬክት ትዳሩን እየታመነ ነው። አልጋ መያዣ ብር መክፈያ ከግብር ከምን ጎሎ ስላጣ ወንዱ ወደ ቤቱ እየገባ ነው። እነዚህ በመንገድ ላይ የሚስተዳደሩ ሴቶች ወንዶች ሊገዟቸው ስላልቻለ ይዘዋቸው ወደዛ ሊሄዱ ስላልቻለ በተመሳሳይ ጾታ ገንዘብ ባላቸው ሴቶች ኢንቨስት ፈንድ በሚደረግላቸው ሴቶች ተወስደው አታክ እየተደረጉ ነው። እነዛ በቢዝነስ ስራ የተሰማሩ ሰዎች አንዳንዶች ለህሊና ብለው እምቢ ይላሉ። ቀላል የማይባሉ ሰዎች በስራ አጋጣሚ ሳገኙ ያወሩኛል። ሴቶች በቢዝነስ የተሰማሩት ያወሩኛል። በቃ ሲጠቀሙ ትራንስፖርት ብዙ ነገር ነው የሚያወሯችሁ።
አማራጭ አጥተው ከዛም ጋር ከማላቀው ወንድ ጋር ምተኛ እዚህ ማላቃ ሴት ይዛ የተኘች ጎበዝ ባዳሪ ትምህርት ቤት በዩኒቨርሲቲ በኳስ ቲም በቴሌግራም ቻናል የሆነ ህግ ወጥቶ ሃይ ካልተባሉ ሁሌም እንደምነግራችሁ ወዮ ለሴትና ለወንድ ልጆቻችሁ ነገ ከ2 ከ3 ዓመት ከ4 ከ5 ዓመት በኋላ ስፒዱ በዚሁ ከቀጠልና ካልገታ ነው የሆነ ንቅናቄ አርገን ፈጥረን ካላስቆምናቸው እግዚአብሔር ነው። ይሄ ወንድማችን ሲናገር የነበረው እጅግ በጣም ደስ ቢል ንግግር ነበር ሲናገር የነበረው። እጅግ በጣም ብዙ ሰዎችም በዚህ ሐሳብ ላይ ተስማምተው ሐሳባቸውን እየገለጹ ነበር። ሌላ ደግሞ ከሰጋች ቪዲዮ ምንድነው ቤተሰቦች ጠበቃ ደውለው ደግሞ ከህግ አንጻርም እጅግ በጣም ጠለቅ ያለ ትንታኔ እየተናገረ ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። ግብረ ሰዶማውያን የእኩልነት መብት አላቸው። ሁሉም ሰው የፈለገውን መርጦ ጋብቻ የመመስረት መብት እንዳለ ሁሉ ግብረ ሰዶማውያንም የጾታ ዝንባሌያቸው ከግምቱ ሳይገባ ጋብቻ የመመስረትና ከተመሳሳይ ጾታ ጋር የሚያደርጉት ጋብቻ የህግ ጥበቃ ሊደረግለት ይገባል ይላሉ የዚህ ሐሳብ አራማጆች። ሰላም ደጉሎ ነኝ፣ ጠበቃና የህግ አማካሪ። እንግዲህ ከሰሞኑ በሀገራችን የሴት እግር ኳስ ተጫዋቾች መካከል በከፍተኛ ሁኔታ እየተዛመተ ያለ የግብረ ሰዶማውያን መንፈስ እንዳለ እየተነገረ ይገኛል። እኛም ደግሞ ይሄንን ተቃውመን የምንሰራ ሰዎች የተለያዩ ዛቻና ማስፈራሪያ በውስጥ መስመር ይደርሰናል። ከዚህም ባሻገር በዚሁ በሶሻል ሚዲያ የምናደርገው እንቅስቃሴው አካውንታችንን በማስመጣት ቪዲዮ በማስጠፋት ከፍተኛ የሆነ ዘመቻ እያደረጉብን ይገኛሉ። እናንተ ደግሞ ሰፊው ማህበረሰብ ይሄን የሚቃወም ሃይማኖት ያለው ሞራል ያለው ማህበረሰብ እስከሆናችሁ ድረስ እኛን በመደገፍ ቪዲዮአችንን ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ግዴታ አለባችሁ። ስለዚህ ቀደም ሲል የተነሳው ሐሳብ ግብረ ሰዶማውያን የተመሳሳይ ጾታ ጋብቻ እንዲፈቀድ ከሚያነሷቸው ሐሳቦች መካከል አንዱ ሰብአዊ መብት ነው፣ የእኩልነት መብት አለን ብሎ ይከራከራል። ይሁን እንጂ ግብረ ሰዶማዊነት በሀገራችን ከባህልም ከሃይማኖትም ከመጻረሩም ባሻገር በግልጽ በወንጀል የሚያስቀጣ ተግባር በመሆኑ ከሰሞኑ እየተነገረ ያለው የዚህ የሴት እግር ኳስ ተጫዋቾች መካከል የተፈጠረው ንጹህ የሆኑ ሴት እግር ኳስ ተጫዋቾች እነዚህን የግብረ ሰዶም ፈጻሚዎችን አሳልፎ ለህግ ሰጥተው ተገቢውን ቅጣት እያንዳንዱ ግብረ ሰዶማዊ በወንጀል ተቀጥቶ እነዚህ ቆሻሾች መወገድ አለባቸው እላለሁ። አመሰግናለሁ። ከህግ አንጻርም ይሄን እንደዚህ ያስጠይቃል። ኢትዮጵያ ውስጥ ይሄ ነገር በጭራሽ ሊታሰብ ሆነ ሊደረግ የማይችል ነገር ነውና ግብረ ሰዶማውያንን እንቃወማለን እየተባለ ደግሞ ሳምንቱን ብዙ ሰዎችን ሲያነጋግር ደግሞ ሲያስደነግጥ የነበረ መረጃ ነበረ። ወደ ኢትዮጵያ አዲስ ቫይረስ አዲስ በሽታ ገብቷል እየተባለ ነበር። እስኪ ደግሞ ቪዲዮ ሰምተን እንመለስ። አስቸኳይ የተባለ የጥንቃቄ መልእክትና እንዲሁም ደግሞ የአዲሱ የበሽታ መንስኤ በይፋ ታውቋል። ልንገራችሁ የበሽታው መንስኤ ማርበርግ ቫይረስ መሆኑ እንግዲህ መለየት መቻሉ ጤና ሚኒስቴር በይፋ አስታውቋል። ጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ የሄሞራጂክ ፌቨር በሽታ መከሰቱንና እንዲሁም ደግሞ የበሽታውን ምንነት በማረጋገጥ ላይ መሆኑ እንግዲህ ከሰሞኑ መግለጹ የሚታወቅ ነበረ። ሚኒስቴሩ እንግዲህ በዛሬው ዕለት ባወጣው መግለጫ የበሽታው መንስኤ ማርበርግ ቫይረስ መሆኑ እንግዲህ አስታውቋል። በዚህ መሰረት የበሽታው ምልክት የሆኑትን በአፍ እንዲሁም ደግሞ ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥ እንዲሁም ደግሞ ማስመለስ ምልክት ሲኖር ወደ ሕክምና ተቋም እንግዲህ በአፋጣኝ መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንደሚገባም ጤና ሚኒስቴር አስቸኳይ የተባለ የጥንቃቄ መልእክት እንግዲህ አስተላልፏል። እናንተም ይህንን መረጃ ለሌሎች እንዲደርስ ታዲያ ሼር በማድረግ የበኩላችሁ እንድትወጡ በትህትና እንጠይቃለን። ነው ቪዲዮ ታጋችሁ ለጥንቃቄ ያክል ነው። ባካችሁ በሰላችሁት መጠን ቤተሰቦቻችሁንም ሆነ ራሳችሁን ከነዚህ አይነት በሽታዎች ለመጠበቅ የቻላችሁትን ነገር አድርጉ። በተቀረው ደግሞ እግዚአብሔር ይከተላል ነው የሚባለው እንጂ የሰው ልጅ ነገር ተጠንቅቆ ብቻ የሚያስቀረው ነገር አይደለምና እግዚአብሔር ከነዚህ አይነት ነገሮች ይጠብቀን ነው የሚባለው። እናንተም ኮሜንት ላይ አሜን ማለታችሁ አትርሱ። ወደ ኔክስት ሌላ ደግሞ ቤተሰቦች እጅግ በጣም ብዙ ሰዎች አዶናይን እንደሚወዱት ታውቃላችሁ። ከዛ ደግሞ በተቃራኒ ደግሞ እጅግ በጣም ብዙ ሰዎች ደግሞ ሰሞኑን ጥያቄ እያነሱበት ነበር። በተለይ ደግሞ ከሰይፉ ፋንታሁን ጋር እጅግ በጣም ትልቅ ተጣገብ ውስጥ እንደገባ ሁላችሁም ታውቃላችሁ። ታዲያ በአንድ ወቅት አዶናይ በሚለቃቸው ቪዲዮዎች ላይ ሰመረ ባሪያው የራሱን አስተያየት ሰጠ ነበር። ታዲያ አሁን ላይ ያኛውን ቪዲዮዎች የተነሱበት ነበረ። አዶናይ ሰይፉ ላይ መቅረብ የለበትም ያ ፕሮግራም አይገባም ሲባል የነበረው። እስኪ ቪዲዮቹን አይተን ነበር። ለምንድን ነው እስካሁን ቁጭ ብለሽ ያለሽው? ምን እስከምትሆኚ ነው ስትባይ እኔ ቆንጆ ምን እንደምትይ ታውቂያለሽ? አስተምሬሻለሁ እንግዲህ ታውቂዋለሽ። እሰይ ነው የምትይው። ቆመሽ እንደዚህ እሰይ ምናምን አትበይ። እንደዚህ መሳብ አለብሽ እንደ ካራቴ ማለት ነው። እንደምትማች አይነት አለ አይደል? እንደዚህ ለማስፈራራት ነው ቆንጆ። ምንም ነገር አታደርጊም። እሰይ ያለሽ ደግ አደረኩኝ ነው የምትይው ቆንጆ። አሁን ያስተማርኩሽን እነዚህ ማድረግ አለብሽ ማለት ነው። አንድ ሰው አሁን አንቺ ቅሌታም ካለሽ ምንድን ነው የምትይው? እድሜሽ አለፈብሽ እኮ
ለምን እንደዚህ የምትስቂው? ልብስሽ ለምንድን ነው እንደዚህ የሆነው? ፀጉርሽ ለምንድን ነው እንደዚህ የሆነው? ይኸው ደግ አደረኩ። ይህ ዓመት ያንቺ ዓመት ነው ቆንጆ። ይህ ቲሸርት መግዛት ከፈለግሽ ሊንክ ባዮ ላይ ያለ ገብተሽ መግዛት ትችላለሽ። ከገዛሽ በኋላ ማለት ነው ኢንስታግራም ላይ ወይም ቲክቶክ ላይ ስክሪንሾት አድርገሽ ላኪልኝ አብረን እንላለን። በሰልሽ አንቺ ሰው እያደግሽ ነው። ማርኬቲንግ በጣም እየገባሽ ነው። ቲሸርት ልሸጭ እሳይ የሚል ቲሸርት አበጀው ቅጥል በሚል ቲሸርት ይሄ ዓመት ያንቺ ነው ትላለህ። የሰፈር ብሽሽቅ እያስተማርክ ምን አጭሰሽ ነው ሞቲቬሽን የምታነቢው አባቷ? ሴቶቹ ደከሙ፣ ባንተ የኔ ቆንጆ ደከሙ። በቃ ሴቶቹ አሁን እንደዚህ አይነት ነንሰንስ፣ የመጨረሻ ነንሰንስ እሰይ ማለት ኢግኖራንት መሆንን ሶሳይቲ ለምን ያደርጋል? ትተቻለህ። በማንኛውም ሴንስ ትተቻለህ። የሰዓት አለባበስ ለብስ ትተቻለህ። ሶሳይቲ ውስጥ ሶሳይቲ ትልቅ ግምት ቢሰጠውን ቫልዩ ሳታሟላ ስትቀር ትተቻለህ። ኢትዮጵያ ውስጥ ለምሳሌ ሴት ልጅ እንደዚህ ራሷን ችላ ወንድ ልጅ ራሱን ችሎ ትልቅ ሆኖ በ46 ዓመቱ እናቱ ቤት አልጋ ላይ እንዲተኛ አይጠበቅም። ሶሳይቲ እንደዛ ቫልዩ ይገለዋል አይገለውም መብቱ ነው መተኛት ይችላል። አዎ በ60 የተኛው ቃሉ ግን ሶሳይቲ ይተቻል አይቀርልም ከቤዚክ ስታንዳርዱ ስለወጣ ትክክለኛም አካሄድ ነው ደግፈዋለሁ እንደ አንድ ኢትዮጵያዊ። አሁን አንተ እያልክ ያለው ምንም ቢልሽ እሰይ በይ ነው። እሱም ደግሞ በውሹ እንዴት ነው የዌልፌር ነገር ነው የምትበይው? ገንዘብ ነው ትበያለሽ እየሰራሽ። አሁን የሚያሳዝነው እኮ የሚያሳዝነው ነገር እንዳንተ አይነት ኖርማሊ እንጉልፋቱ ምላቸው ሰዎች የሚከተሉ ሰዎች አሉ። ሉካቲዮ በእናት አሜን። ይሄ ሞቲቬት ማድረግ ሰውን እኮ it requires mind እኮ በጣም ማይንድ ይፈልጋል እኮ ጂም በየቀኑ እየመጡ ይሄ ቆንጆ ማለት እኮ የማይንድ ስራም አይደለም። this is በጣም የሚያሳዝነው አንተ ሚስሊድ የምታደርጋቸው እንደዚህ አይነቶቹ ልጆች ናቸው የሚያሳዝነው። ያው እንደተመለከታችሁት ነው ሰመረ ባሪያው እጅግ በጣም ብዙ ሰዎች ላይ ሀሳብና አስተያየቱን ይሰጣል። በተለይ ደግሞ ከሰዎች ወጣ ያለ አነጋገር የሚናገሩ ሰዎች ላይ ሀሳቡና አስተያየቱን ይሰጥበታል። ይሄ የግል ሀሳቡና አስተያየቱ ነው። እናንተስ በሮናይና በሰይፉ ላይ ሰሞኑን በተፈጠሩት ውዝግብ ላይ ምን አይነት ሀሳብና አስተያየት አላችሁ? የሚሰማችሁን ኮሜንት ላይ አስቀምጡ። ሳምንቱ ሲያነጋግሩ ከነበሩ መረጃዎች መካከል ማን ያዘዋል ላይ እጅግ በጣም አስገራሚ ይህ ነገር እንዴት ቀረበ? ይህ ሰዎችን ያስተምራሉ የተባለለት ብሮድካስት ቀርቦ የሆነ ሰውዬ የህይወት ታሪኩን እየተናገረ ነበር። ሲናገር የነበረው ግን የህይወት ታሪክ እጅግ በጣም በተለይ ደግሞ ታዳጊዎች ሊሰሙት የማይገባ የህይወት ታሪኩን ነበር ሲያካፍል የነበረው። ከዚህ ድርጊትስ እኛ ምን እንማር እየተባለ ነበር። እስኪ ደግሞ ብሮድካስትም ሰምተን ነበር። አልገይሰም ጀመረም ማለት ነው። ከዛ በኋላ ስልክ ተደወለ። ከዛ ወይኔ አንዲ በትንቢልህ እንኳን እንዳታስል በእናትህ ዝም በላለችኝ ማለት ነው። እሺ አልኩኝ። ከዛ በኋላ አነሳች። እኔ ላይዋሊ ነኝ ይሄ ነገር ሲሆን ጂሰስ። ከዛ በኋላ አነሳችና ከዛ በኋላ ወይዬ አባ ምናምን ነገር ሳች ማለት ነው። ወይዬ ማምን ነው ገቡ ብለሽ አትደውይልኝም? የኔ ፍቅር አስጨነቅሽኝ እኮ እስካሁን እኮ አልተኛውም ምናምን መግባትሽን ሳላቅ ይላል ማለት ነው። ከዋልኩኝ ማለት ነው። ከዛ በኋላ አዎ እኮ ገቡኛ አክስቴ ጋር ነው ያረፍኩት እና አሁን በዚህ ሰዓት ተኝተዋል እና ልደውልልህም እያልኩኝ እኮ እንትን ብዬ ነው ገብቻለሁ በሰላም በቃ ጠዋት ደውልልሃለሁ። ከዛ የሚል የጻል ልጅ ድምጽ ተሰማ። ማን ነው? ምን ነው ባባ አልተኛም እንዴ ምናምን ነገር አለች። ማን ነው? አልተኛም እኮ ያው ጦር እየሰጠሁት እያለቀሰ በመከራ ነው ያስተኛሁት ምናምን ነገር ያለ። በቃ እሺ ከ3 ቀን በኋላ እመለሳለሁ። እሺ እኔ ንጉስ አፈቅርሃለሁ አፈቅርሻለሁ ሟ ተባብሎ ዘጉ። ምንድነው አንቺ ማምላት አለኝ ባኪ የጀዝባ ባሊ ነው። ከዛ እንዴ አንቺ አግብተሻል እንዴ አልኳት። አው ወልደሻልም? አው የ6 ወር ልጅ አለን ምናምን ነገር አለች። የ6 ወር ልጅና ባሏን ቁጭ አርጋ ነው የመጣችው ማለት ነው። በቃ የሆነ ነገር ውርድ አለ ማለት ነው። በቃ የሆነ ለአብዛኞቹ ለሴቶች ያለኝ ነገር እሺ ቆይ መጥቶኛ እንዴ ምናምን ነገር አልኩኝ። ምናምን ሽንት ቤት ደርሼ መጣ ወጥቶኝ በዛው ላይ ሄድኩኝና ጓደኛዬ ጋር ምናምን ገብቼ አደርኩኝ ማለት ነው። ከዛ ይሄ ነገር በህይወቴ ደግሞ ድጋሚ ተረገመ። የሆነች ልጅ አለችና የሆነ ተመለከታችሁት ነው። ይህ ሰውዬ ሲናገር የነበረው ነገር እኔ በግሌ ምንም አይነት ትምህርት አላገኘሁበትም። በተለይ ደግሞ ሲናገር የነበራቸው ነገሮች እንደ ማስተማሪያነት ሳይሆን እንደ ጀብድ ወይ ደግሞ እንደዚህ አድርጌ አውቃለሁ ከዚህ በፊት እኔ 150 ፍቅረኞች ነበሩኝ ሲል ነበር የነበረው። ታዲያ ቤተሰቦች በዚህ ሀሳብስ እናንተ ምን ትወስዱበታላችሁ? ምክንያቱም ማንኛውም ሰው ከነዚህ ነገር ጥሩ ነገር ይማራል ብዬ አላስብምና ታዲያ ማናዝዋለስ ለምን ሰውዬ አቀረበው? ይሄ ሰውዬስ ምን አይነት ተሞክሮን አካፈለም ብዬ ነበር ለእናንተ ጅላችሁ ነው። እስኪ የግል ሀሳባችሁ እናንተ ኮሜንት ላይ
አስቀምጡ። ቪዲዮ እንደው ቤተሰቦች በእውነተኛ ታሪኮች ላይ የተመሰረቱ ታሪኮችን ለኛ ይዞልን ይመጣል። እኛም እንወያይበታለን። እኔም ለቤተሰቦቼ ለእናንተ ይዤላችሁ እመጣለሁ። እውነተኛ ታሪኮችን ከሰማን በኋላ እናንተም ከታሪኩ ላይ ትክክለኛ ያገኛችሁትን ሐሳብና አስተያየት ኮሜንት ላይ ተጽፉልኛላችሁ። በተደጋጋሚ ብዙ ጊዜ የምናደርገው ነገር ነው። እስኪ ደግሞ ለዛሬ ይዤላችሁ የመጡትን ታሪክ ሰምተን በየቀኑ የህሊና ወቀሳ ይገርፈኛል፣ እየተሰቃየው ነው፣ ምክራችሁ ያስፈልገኛል ትለናለች የዛሬዋ ባለ ታሪካችን። ነገሩን እንዲህ ታስረዳለች። የኔና የሱ ታሪክ የተጀመረው ከዛሬ 4 ዓመታት በፊት ሁለታችንም በጤናው ዘርፍ በምናገለግልበት የሥራ ቦታ ላይ ነበር። የሥራ ባልደረባ ብቻ ሳንሆን የሙያ አጋሮችም ነን። ምናልባትም የሙያችን አንድ መሆን ልባችንን በቀላሉ አቀራርቦት ይሆናል። በተዋወቅን በጥቂት ጊዜ ውስጥ የሐሳብ ልውውጣችን ደርቶ ቀልዶቻችን ተስማምተው ብዙም ሳንቆይ የልብ ጓደኛሞች ሆንን። የዕለት ተዕለት ውሏችን አብሮ ሆነ። ምሳችንን አብረን፣ የቡና ሰዓታችንን በጋራ ማሳለፍ ጀመር። ከምንለያይበት ጊዜ ይልቅ አብረን የምናሳልፈው ሰዓት በለጠ። በዚህ መቀራረብ ውስጥ እሱም ስለ ሕይወቱ በግልጽ ያዋየኝ ጀመር። የፍቅር ጓደኛ እንዳለችው፣ ነገር ግን ግንኙነታቸው በደስታ የተሞላ እንዳልሆነ በቁጭት ይነግረኝ ነበር። ጊዜ አትሰጠኝም፣ እሷን ለማግኘት ያልተፈተንኩት ፈተና የለም እያለ ሲያወራኝ፣ እኔም በወቅቱ በጓደኝነት መንፈስ ታገሳት፣ ጊዜ ስጣት፣ ነገሮች ይስተካከላሉ እያልኩ አበረታታው ነበር። ለሷ ያለውን ፍቅር እንዲንከባከብ መምከሬ የልብ ጓደኝነት የመገለጫ ይመስለኝም ነበር። ነገር ግን ቀናት ሳምንታት ወራትን እየወለዱ ግንኙነታችን ሌላ መልክ ያዘ። መላመዳችን ከመጠን አለፈ። እሱ ከሌለ ቀኔ ይጨልምብኛል፣ እኔ ከሌለው እሱ ደስታ አይሰማውም። የዚህኔ ቀስ በቀስ በህይወቴ ውስጥ ሰርጎ መግባት ጀመረ። የምሄድበትን ቦታ፣ የማገኘውን ሰው፣ የማነጋግረውን ስልክ ሁሉ ይቆጣጠር ነበር። በወቅቱ ይህንን የፍቅር ሳይሆን የእንክብካቤ መገለጫ አድርጌ ነበር የወሰድኩት። ለእኔ ስለሚያስብ ነው እያልኩ ራሴን አሳምን ነበር። ከእርሱ ቃልም አልወጣም። 1 ዓመት አለፈ። በፊት እሱና ጓደኛው እንዲገናኙ የነበረኝ ጉጉት ቀስ በቀስ እየጠፋ መጣ። ይባስ ብሎ እሷን ሲያገኛት እኔን ድብርት ይይዘኝ ጀመር። በውስጤ ትልቅ ትግል ተጀመረ። ልርቀው በሞክርም አልቻልኩም። እሱ በሁሉም ነገሬ ውስጥ ነበርና ከሱ መለየት ከራሴ መለየት ያህል ከበደኝ። እውነታው ገባኝ። አፍቅሬው ነበር። ከራሴ ጋር ስሟገት ከምኖር ስሜቴን በግልጽ ልነግረው ወሰንኩ። ድፍረቴን ሰብስቤ እየተሰማኝ ያለውን ሁሉ ሳሳውቀው የጠበቅኩትን ምላሽ አልነበረም ያገኘሁት። ምንም እንዳልደነገጠ ፊት በደስታ ተቀበለኝ። ፈርቼሽ ነው እንጂ እኔ ካፈቀርኩሽ ቆይቻለሁ። መኖር የጀመርኩት ካንቺ ጋር ነው፣ ላጣሽ አልፈልግም አለኝ። በድንጋጤና በጥፋተኝነት ስሜት ተዋጥኩ። እሱ ግን ደስተኛ ነበር። የዚያን ቀን አብረን አደር። ያቺ ሌሊት የህይወቴን አቅጣጫ ቀየረች። ከሱ በፊት ወንድ አላውቅም ነበርና ያልጠበቀው ድንገት የሆነበት ይህ ክስተት ፍቅሬን ከምንጊዜውም በላይ አጦዘው። እሱም ይበልጥ ወደ እኔ ተሳበ። ከዚያ ቀን በኋላ በስም ካልሆነ በቀር አብረን መኖር ጀመርን። አሁን ላይ የራሴን የንግድ ሥራ ብጀምርም የከፈተልኝና ከጎኔ ሆኖ የሚደግፈኝ እሱ ነው። አንቺን የተሻለ ቦታ ሳላደርስሽ እረፍት የለኝም ይለኛል። ለዚህም ከኔ በላይ ይለፋል። እኔ ግን የአእምሮ ሰላም አጥቻለሁ። በየቀኑ የህሊና ወቀሳ ይገርፈኛል። እስከ መቼ የሚለው ጥያቄ ሰላም ነስቶኛል። የሷስ ህይወት፣ የኔስ መጨረሻ ምንድነው? የሱ መልካምነትና ድጋፍ በበዛ ቁጥር የጥፋተኝነት ስሜቴ እየከበደኝ መጥቷል እና አሁን በዚህ የሶስት ሰው ታሪክ ውስጥ የራሴን መንገድ አጥቼ ግራ ገብቶኝ ቆሜያለሁ። ምን ላድርግ? የተለመደውን ኃላፊነት ያለውን ምክራችሁን እሻለሁ ትለናለች። ዛሬን ለነገ እንኑር። መልካም ጊዜ። የቤተሰቦች ታሪኩ እንደሰማችሁ ስለሆነ አንተስ ከዚህ ታሪክ ምን አይነት ትምህርት ወሰዳችሁ? ምን አይነት ነገርስ አወቃችሁበት? የግል ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። እስኪ ደግሞ ትንሽ ሳቅን ጫራ የሚያደርጉ እጅግ በጣም ብዙ ሰዎችን ሲያዝናኑና ሲያስቁ የነበረ ቪዲዮችን አይተን ነበር። ካፕስ ሎክ አነካ ስራ እየሰራሁ ነው ብራዘር። ኮንትሮል ፕላስ ቢ ግን እንትን ታውቃለህ? ኮምፒውተር በእንግሊዝኛ ምን እንደሆነ ታውቃለህ? ምንድን ነው ኮምፒውተር? አንተ ጀዝብ ጋር እስማ ነገርና ቀጣናዎች ትስስር ኤጀንሲ ልልክ ነበር። ሴንቸሪ ብራዘር ሴንቸሪ እኮ ልልክ ነበር። ከዛ ወደ ላይ የሆነ ስራ ማራን ኢንስቲትዩት አለ አይደለ? ሳሊ ተምረት አንተ በሁለት ቀን የመንግስት ስራ በመንግስት መስሪያ ቤት ትጠቁመኛለህ እንዴ? በእናትህ እኮ እዛ ከፍተኛ ጉልህ ሚና ላመጣን ሰዎች እና አመርቂ ውጤት ያስገኘን ሰዎች ማለት ነው። የስራ ከፍተኛ ስራ ድርሻ ባለአካላቶች ምናምን ተሰብስበው ምናምን የሆነ ግብዣና የስራ ድርጅት ምናምን ሊያደርጉልን ልንጨብስ ነው የኛ ብራዘር። አገም ይጠቀም ጨብሽ ምን ታዲያ? ጨብሽ እኮ አይደለም ከጨብሽ በኋላ ያለው እኮ ነው። እንታሻል እንዴ? በቃ ጉልህ ሚና እንጫወታለን። አለቃን እዛ ታገኛለህ። ፎጣችንን ለብስ ተሰለፍ። አንተ እዛ ያለው የሴቶቹ ባክግራውንድ ማለት ኢንቨስትመንት ፍቃድ ቢወጣለት ስኳር ፋብሪካ ያቋቁማል።
አለቄን እኮ ራሱ ጠረጠው የሆነ ሙይልቅልቅ ያለ ሰው የሆነ ግን እንትን ደረሰኝ ይቆርጣሉ እንዴ? ኧረ እኔ ጥብ ነው የሚቆርጡት እዛ። ኧረ እባክህ እውነት እንዴት? ኧረ ምጣድ አደረግከው እንዴ ብራዘር? በእናትህ ሸትረውን አትልም እንዴ? ዘግተህ ትሄዳለህ። የመጣሁት ሁሉ ነገር አውቃለሁ። በተለይ ደግሞ ቴክኖሎጂ ነክ ነገር ላይ እጅግ በጣም እውቀቱ አለኝ ለሚለው ጓደኛችሁ ይሄን ቪዲዮ አሳዩት። እጅግ በጣም እንደተዝናናችሁበት አልጠራጠርም። እስኪ ደግሞ ሌላ ቪዲዮ አይተን እንመጣለን። ናርቦኛል እያልኩ አንዴ አማን ነው እንዴት ነሽ? ቅዳ የለችም? ቅዳ ምን አልሰማሽም? እንዲያርኪ ሊቢያ ምናምን ብላ ዝቃለች ሲንጊዜዋ። አረ በማርያም ሚካኤልን። አረ ላሽ እና አሁን ወዴት ነሽ? ወደ ተራ እየሄድኩ ነው። ነያ ብራዘር ግልጽ ነው ያራዳናትነት ሲኖርህ ብቻ ነው እዴ ሳሚ አንበሳ ባስ ነዋ። ስሙማ ደግሞ ምን እሺ ቢኒን አወቃችኋት? ቢኒ ነው እዚህ ታች ሰፈር። ሰላም ቢኒ ቄሴ እሱ ነው እንደምታሽሞነሙ ነው። ቄሴ ልሻለሁ ብዬ እኮ ነው። ግን እኮ ምሳ አልበላንም ነው። ሙድ ትይዛለህ እንዴ? ቅድም እኮ የሆነ አውሮፕላን ሲል መስሎኝ ነው። ለካ ሆዴ ነው ይጮኸው። አረ እንብላ በእናታችሁ። ናርቦኛል እያልኩ አንዴ ቤተ ክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍር አሁን እኛ በእሱ ልናፍር ነው? እንዳናፍር። በእውነት በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት የመጀመሪያው ስቴጅ ላይ ነው ያላችሁት ማለት። ይሄ ደግሞ የተመለከትነው ቪዲዮ ምንድነው? ቤተሰቦች እኛ ወጣቶች በተለይ ደግሞ ከ18 ዓመት እስከ 30 ዓመት ያለነው ወጣቶች ብዙ ጊዜ በብዙ ነገሮች በዓለማዊ ነገሮች እንሳባለን። ግን ሃይማኖታችን ላይ ጠንካራ መሆን አለብን። ሌላው እንኳን ቢያንስ እንኳን በቀን አንዴ ጸሎት ማድረግ እንዲሁም ደግሞ በቤተክርስቲያን ደጅ እንኳን ስናልፍ ቆም ብለን ተሳልመን ጸልየን ማለፍ እንዳለብን የሚያስተምር ትምህርት ነው ይላችሁ የመጡት። ታዲያ ቤተሰቦች እናንተ እስከዚህ ቪዲዮ እጅግ በጣም ደስ የሚል ጠቃሚ ትምህርት እናገኛችሁበት አልጠራጠርም። በስተመጨረሻ ማሳጋችሁ ቪዲዮ ምንድነው? ቤተሰቦች በአንድ ወቅት ሰላም ተስፋዬ ቅዳሜን ከሰዓት ኢቢኤስ ቴሌቪዥን ላይ ቀረባ ስለ ልጇ የተገናገረችበት እንዲሁ ደግሞ ሐሳቧን የገለጸችበት መንገድ እጅግ በጣም ደስ ስለለኝና ስለማረከኝ እኔ ለእናንተ ይዤላችሁ መጥቼ ነበር። እስኪ ደግሞ የልጇን የስሟን ትርጉምም ሰምተን እንመለስ። የመጀመሪያ ልጅሽ ነው እንግዲህ አንድ ልጅ ነው ያለሽ። ስሙ አምነን ይባላል። ማን ነው ስሙን ያወጣለት? እኔ ነኝ ያወጣሁለት። አምነን ማለት ያው የራሳችን ታሪክ ነበር እና ከዛ ጋር የተገናኘ ነው። አምነን የሚባል በዚህ አጋጣሚ እሱን የመሰለ ልጅ ስለሰጠችኝ በጣም ነው የማመሰግነው። ቁንጅዬ ልጅ አለኝ፣ 5 ዓመቱ ነው። ወይ ምን ነው ዝም አሉ? እናንተን ለማስታረቅ ጥረት አላረጉም? ይሄ የግል ህይወታችን አይደል? ሁላችንም የምንሄድበት የምንራበት የራሳችን ህይወት ጉዞ ነው ይሄ። እሷ ሐሳብ ትሰጣለች፣ ግን መሀል ላይ ያለውን ዲቴይሉን ሁላችንም ስለማናቅ ባለጉዳዩ እኔና እሷ ነን አይደል? አሁን በግላችን ባለንበት ሁኔታ ተመችቶናል። ሳይፉዬ ከዚህ በኋላ ስላለው እንግዲህ ደግሞ ለሱ መስጠት ነው። ያው ግን ስናየው አምነንን ስናይ እኛ ራሳችን እንደገና ይታረቃሉ ብለን አምነን በጉጉት እየጠበቅን ነው። እስኪ ተነኝላችሁ። አመሰግናለሁ። ተባረክ። ትመለከታለህ፣ መርፌውና ክሩ በጣም ተቃራኒዎች ናቸው። ነገር ግን በጣም የተዋደዱና የተዋሃዱ ናቸው። የተፈላለጉም ናቸው። ክሩ በራሱ መቆም የማይችል ልፍስፍስ ነገር ነው። አለ መርፌው መጣስም ሆነ መሄድ አይችልም። መርፌው ላይ ሲታሰር ግን ውስብስቡን መንገድ እየጣሰ ከፊት ለፊቱ ያለውን ሁሉ እየወጋ እስከመጨረሻም ብቅ ይላል። መርፌው ብቅ ሲል የታሰረችውና የታዘለችው ክር እንደ ጎበዝ አለቃ ብቅ ትላለች። ደካማዋ ክር ተመርፌው ጋር በመታሰሯ ብቻ አለመቻሏ መቻል አግኝቶ የተቀደደውን ትሰፋለች። የኛም ህይወት ልክ እንደ ክሩ ነው። እንደ ክሩ ሁላችንም ደካማዎች፣ ሳንጀምር የሚደክመን ሳንጨርስ የምናቋርጥ ልፍስፍሶች ነን። ውስብስቡን መንገድ መጓዝ ማንችል በመንገድ ቀሪዎች ነን። ዋናው ነገር ግን የኛ አቅም ደካማ መሆኑ አይደለም። ክሩ የተቀደደውን ለመስፋት የተበተነውን ለመሰብሰብ ትልቁ ፈተናዋ አለመቻሉ አይደለም። በመርፌው ላይ ለመታሰር አለመፈለጓ ነው። በመርፌው ላይ ለመታሰር ፈቃደኛ መሆን፣ መርፌውን እያስቀደሙ መከተልና መርፌው ወደሚሄድበት ለመሄድ መፍቀድና መጨከን ያስፈልጋል።
ለማለት ፈልጌ ነው። ብዙ የተቀደደ ብልሽት፣ ብዙ የተበላሸ የተበተነ ነገር አለ። ይህን ለመስፋትና ለመሰብሰብ ደግሞ እንደ መርፌው የኢትዮጵያዊነትን ያስቀደሙ መጓዝና መከተል ያስፈልጋል። የራሳችሁን ጠይቁ። እንደ ክሩ ኢትዮጵያዊነት ላይ ታስራችኋል። መርፌው ኢትዮጵያ፣ ክሩ ደግሞ ኢትዮጵያዊ ናችሁ። ከኢትዮጵያዊነት ተነጥሎ ልስፋ፣ ልሰብስብ፣ ልቅደድ፣ ልውጋ ማለት አይቻልም። መርፌዋን ጥሎ ክሩ ብቻውን አይሰፋም። ኢትዮጵያዊነት ክብር ነው። ኢትዮጵያ ትልቅ አገር ነች፣ ትልቅም ትሆናለች። ሁላችሁንም ወዳችኋለሁ። ተባረኩ። ቤተሰቦች እንደሰማችሁት ነው ሰላም ተስፋዬ እጅግ በጣም ብዙ ሰዎች የሚወዷት አርቲስት ነች። በተለይ ደግሞ ለልጇ ያወጣችበት ስም የስሙን ትርጓሜ እጅግ በጣም ደስ ሲል ነበር። ደስ ምትል እናት መሆኗን እያሳየች ነበር። ለዛሬ ይዤላችሁ የመጣው ቪዲዮ እነዚህን ይመስሉ ነበር። ኢትዮጵያ ውስጥ ሰሞኑን እጅግ በጣም ትልቅ ሀዘን ተፈጠረ እየተባለ ነበር። ምክንያቱም ግብረ ሰዶማውያኖች እየተስፋፉ ነው። በተለይ ደግሞ በስፖርት ውስጥም ገብተዋል ብሎ እጅግ በጣም ብዙ ሰዎች ሀሳብና አስተያየታቸውንም እየሰጡ ነበር። እኔም ለእናንተ ይዤላችሁ መጥቼ ነበረ። ለዛሬ ይዤላችሁ የመጣው ቪዲዮ እነዚህን ይመስሉ ነበር። ስላዳመጣችሁኝ አመሰግናለሁ።